በዋሽንግተን ዲሲ የሚገኘው የፔንታጎን ህንፃ ግድግዳዎች ዛሬ እጅግ ጥልቅና ድምፅ በሚያስተላልፉ ሚስጥሮች ተሸፍኗል። በዚያ ግዙፍ ወታደራዊ ተቋም ውስጥ የሚታየው እንቅስቃሴ ከመደበኛው የስራ ሂደት ወጥቶ የዓለምን የኃይል ሚዛን የሚወስንና በመቶ ሺዎች የሚቆጠሩ ወታደሮችን ህይወት ለከፍተኛ አደጋ የሚያጋልጥ የታሪክ ቁማር እየተጫወተ ይገኛል። በአሁኑ ወቅትም የአሜሪካ የጋራ የጦር አዛዦች ምክር ቤት ሰብሳቢ ጀኔራል ዳን ኬን በፕሬዚዳንት ዶናልድ ትራምፕና በወታደራዊ ተቋም መካከል ያለውን እጅግ ስሱ ግንኙነት ለመጠበቅ በሁለት ስለት ላይ እየተራመዱ ነው። ጀኔራሉ በታሪክ ታይቶ በማይታወቅ ደረጃ ከባድና ውስብስብ የሆነ ወታደራዊ አማራጭን ለኢራን እያዘጋጁ ሲሆን፣ በሌላ በኩል ደግሞ የፕሬዚዳንቱን ቁጣና ተለዋጭ ባህሪ ላለመቀስቀስ የሚያደርጉትን ጥረት የፔንታጎን ኮሪደሮች በውጥረት ሞልቷቸዋል። ይህ የታሪክ ሂደት የሚጀምረው ጀኔራል ዳን ኬን ስትራቴጂካዊ የሆኑ ስብሰባዎችን ዘታንክ ተብሎ ከሚጠራው እጅግ የተመሸገ የፔንታጎን የስብሰባ አዳራሽ አወጥተው በገዛ ቢሮአቸው ውስጥ በሚስጥር ማካሄድ ከጀመሩበት ቅጽበት ነው። በዋሽንግተን የስልጣን ኮሪደሮች ውስጥ መረጃዎች እንዳይሾልኩ የሚፈልገው የትራምፕ አስተዳደር ከፍተኛ ወታደራዊ መሪዎች በአንድ ስፍራ በአፋጣኝ መሰብሰባቸው ጥርጣሬ ሊፈጥር ይችላል የሚል ስጋት በጀኔራል ኬን ዘንድ እንዲፈጠር አድርጓል። በመሆኑም የባህር የብስና የአየር ኃይል ከፍተኛ መኮንኖች በዝምታና በሚስጥር ወደ ጀኔራሉ ቢሮ እየተመላለሱ በኢራን ላይ ሊሰነዘር የታቀደውን የመጨረሻ ምት ዝርዝር እቅድ እያረቀቁ ነው። ኬን በእነዚህ ምስጢራዊ ስብሰባዎች ወቅት በኢራን ላይ የሚሰነዘር ማንኛውም መጠነ ሰፊ ወታደራዊ እርምጃ ሊያስከትል የሚችለውን አሰቃቂ መዘዝ፣ የሰው ኃይል እልቂትና የቀጠናውን ምስቅልቅል በተመለከተ ያላቸውን ጥልቅ ስጋት ለጀኔራሎቻቸው በግልጽ እየተነተኑ ነው። ይሁን እንጂ በፔንታጎን ውስጥ የሚሰማው ይህ የጥንቃቄ ድምፅ በዋይት ሀውስ በኩል ከሚሰማው የድል አድራጊነት ጩኸት ጋር ፍጹም የተቃረነ ነው። ሲኤንኤን ይዞት እንደወጣው መረጃ ከሆነም ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የምታገኘው ድል እጅግ ቀላልና ፈጣን እንደሚሆን በተደጋጋሚ ሲናገሩ ቢደመጡም ያ ድል ምን አይነት ቅርጽ እንደሚኖረውና መጨረሻው ምን ሊሆን እንደሚችል ግን በግልጽ የተቀመጠ ስሌት የለም። ጀኔራል ኬን የቀድሞ ተተኪዎቻቸው በተለይም ጀኔራል ማርክ ሚሊ ከትራምፕ ጋር የነበራቸውን ግልጽ ግጭት ላለመድገም ቆርጠው ተነስተዋል። ማርክ ሚሊ በስልጣን ዘመናቸው የትራምፕን ንግግሮች በአደባባይና በድብቅ በመቃወም አጋር ሀገራትን ለማረጋጋት ቢጥሩም ዛሬ ግን የኬን ስልት ዝምታና ብልሃት ሆኗል። ጀኔራሉ በፕሬዚዳንቱ ፊት ያላቸውን ተሰሚነት ለማጣት ሲሉ በቀጥታ ከመጋፈጥ ይልቅ ወታደራዊ ምክራቸውን በዲፕሎማሲያዊ መንገድ ለማቅረብ እየጣሩም ነው። ይህ የኬን የገመድ ላይ ጉዞ በአንዳንድ የፔንታጎን ባለሥልጣናት ዘንድ እውነቱን ለመናገር ፈርቷል የሚለው ቀሳን ቢያስከትልባቸውም ጀኔራሉ ግን ከትራምፕ ጋር ያላቸውን የቅርብ ግንኙነት ለአገሪቱ ደህንነት ሲሉ ለመጠበቅ ወስነዋል። የጀኔራል ኬን ታሪክ ወደ ኋላ መለስ ብለን ስንመለከተው ወደዚህ ከፍተኛ ስልጣን የመጡበት መንገድ እጅግ ያልተለመደና አስገራሚ ነው። እንደ አውሮፓውያን አቆጣጠር በ2004 በ3 ኮከብ ሌተናል ጀኔራልነት ማዕረግ በጡረታ ተገለው የነበሩት ኬን በትራምፕ ልዩ ትዕዛዝ ወደ ንቁ ውትድርና የተመለሱት ምንም አይነት የጦር ግንባር እዝን ወይም የህንድን ወታደራዊ ክፍል ሳይመሩ ነው። ትራምፕ ኬንን ከ38 ንቁ የሆኑ ባለ4 ኮከብ ጀኔራሎች በላይ አሳልፈው የአገሪቱ ከፍተኛ ወታደራዊ መሪ አድርገው የሾሟቸው ለእሳቸው ያላቸውን ታማኝነት መነሻ በማድረግ እንደሆነ ይነገራል። ትራምፕ እንደሚሉት ከሆነ በ2018 በኢራቅ ምድር ለመጀመሪያ ጊዜ ሲገናኙ ኬን ለአንተ ስል እገድላለሁ የሚልና የሜክ አሜሪካ ግሬት አጌን ባርኔጣ ይደፋ የታማኝነት ቃል ሰጥቷቸዋል። ምንም እንኳን ጀኔራሉ በሹመት ማረጋገጫ ወቅት ይህ ክስተት አልተፈጠረም ቢሉም ትራምፕ ግን ኬንን እንደ ልብ ጓደኛቸውና ዋነኛ መሳሪያቸው አድርገው ነው የሚመለከቷቸው። ይህ ታማኝነት ግን ዛሬ በኢራን ጉዳይ ላይ ትልቅ ፈተና ገጥሞታል። ትራምፕ ጀኔራሉን ለሳምንታት ሲወተጉቱት የቆዩት ከኢራን የኒውክሌርና የሚሳኤል ተቋማት ጥቃት አልፎ የአገዛዙን ከፍተኛ መሪዎች ድምጥማጣቸውን የሚያጠፋና የአገዛዝ ለውጥ የሚያመጣ ቆራጥ ወታደራዊ አማራጭ እንዲያዘጋጁ ነው። ባሳለፍነው ሳምንት በሲቹዌሽን ሩም ውስጥ የተካሄደውና ከተያዘለት ሰዓት በ3 እጥፍ የረዘመው ስብሰባ የሁለቱን ወገኖች ስሌት ልዩነት ይበልጥ አጋልጧል። ኬን በጥር ወር በቬንዙዌላ የተካሄደውንና ኒኮላስ ማዱሮን በአጭር ሰዓታት ውስጥ በቁጥጥር ስር ያዋለውን ወታደራዊ ስኬት ቢመሩም በኢራን በኩል ግን ሁኔታው ፍጹም የተለየ መሆኑን ተረድተዋል። ኢራን እንደ ቬንዙዌላ በቀላሉ የምትፈርስ ሀገር ሳትሆን 90 ሚሊዮን ሕዝብና የረቀቀ ወታደራዊ መዋቅር ያላት ሀገር በመሆኗ ኬን የአገዛዝ ለውጥ ጥረቱ ምን ሊያስከትል እንደሚችል ትክክለኛውን ትንበያ መስጠት ተስኗቸዋል። በዚህ ሁሉ ውጥረት መካከል በፔንታጎን ውስጥ የስልጣን ሽኩቻውም ከመቼውም ጊዜ በላይ አይሏል። ጀኔራል ኬን ከመከላከያ ሚኒስትሩ ፔት ሄግሴዝ ይልቅ በፕሬዚዳንቱ ዘንድ ከፍተኛ ተቀባይነትና ቀጥተኛ የመገናኛ መስመር አላቸው። ሄግሴዝ የጀኔራሉ የበላይነት በዝምታ የሚመለከቱም፣ በሁለቱ መሪዎች መካከል ግን በሰው ኃይልና በስትራቴጂ ዙሪያ ከፍተኛ ልዩነት አለ። ኬን አዲሱ የአገሪቱ መከላከያ ስትራቴጂ ትኩረቱን በቻይናና በኢንዶ ፓሲፊክ ቀጠና ላይ እንዲያደርግ በጽኑ ሲሟገቱ፣ የሄግሴዝ ቢሮ ግን ለሀገር ውስጥ ደህንነትና ለምዕራቡ ንፍቀ ክበብ ቅድሚያ የሚሰጥ ሰነድን አርቅቋል።
ኬን ይህንን ሰነድ በይፋ በመቃወም ለሚኒስትሩና ለፖሊስ ኃላፊው ኤልብሪጅ ኮልቢ ያላቸው ልዩነት በጽሑፍ አቅርበዋል። ጀኔራሉ አሜሪካ የቻይናን ስጋት ችላ ካለች የታሪክ ስህተት እንደምትሰራ ደጋግመው እያስጠነቀቁ ነው። ከዚህም በላይ ጀኔራል ኬን በመከላከያ ሚኒስትሩ ኤክሲዝ የሚወሰዱትን የሪትሪቢዩቲቭ ወይም የበቀል እርምጃ የሚመስሉ ከፍተኛ ወታደራዊ መኮንኖች ስንብት በዝምታ እየተመለከቱ አይደለም። ባለፈው ዓመት ኤክሲዝ እንደ ጀኔራል ዶግ ሲምስና ጀኔራል ጆ ማክጌ ያሉ ስመጥር መሪዎችን ለአጀንዳችን ታማኝ አይደሉም በሚል ሲያባርሩ ኬን ለመከላከል ጥረት ቢያደርጉም አልተሳካላቸውም። በተለይም የደቡባዊ እዝ አዛዥ የነበሩት አድሚራል አልቪን ሆልሴይ በካሪቢያን ባህር ላይ በሚደረገው የእጽ አዘዋዋሪዎች አደን ወቅት የሕግ ጥሰት እንዳይፈጠር በመሟገታቸው በኤክሲዝ ሲባረሩ ኬን በዝምታ በስብሰባው ላይ ቢቀመጡም በኋላ ግን በአድሚራሉ የጡረታ ስነስርዓት ላይ ተገኝተው ታሪክ ሁሌም ያስታውሳል በማለት የሰጡት ምስክርነት ለኤክሲዝ ውሳኔ የሰጡት ስውር የተቃውሞ ምልክት ተደርጎ ተወስዷል። ወታደራዊ ግንባታው ግን አሁንም በመላው መካከለኛው ምስራቅ እንደቀጠለ ነው። ጀኔራል ኬን ከ2003ቱ የኢራቅ ወረራ ወዲህ ትልቁን ከአሜሪካ የጦር መሳሪያ ክምችት በቀጠናው እንዲሰበሰብ አድርገዋል። ይህ ግንባታ በትራምፕ የተሰጡትን ዛቻዎች እውነትነት የሚያረጋግጥ ነው። ትራምፕ በማህበራዊ ሚዲያቸው ጀኔራል ኬን ጦርነት አይፈልግም፣ ነገር ግን ትዕዛዝ ከተሰጠው እንዴት ማሸነፍ እንዳለበት ብቻ ነው የሚያውቁ ማለት ያላቸውን እምነት ገልጸዋል። ይህ የፕሬዚዳንቱ መተማመኛ ኬንን በከፍተኛ ኃላፊነትና በስነ ልቦና ጫና ውስጥ ከቷቸዋል። ጀኔራሉ በሰኔ ወር በኢራን የኒውክሌር ተቋማት ላይ የተሰነዘረውን ጥቃት ቴክኒካዊ ዝርዝር ለጋዜጠኞች ሲያብራሩ በ30,000 ፓውንድ የሚመዝኑትን ጂቢዩ 57 ቦምቦችና የቢ2 ቦምብ ጣይ አውሮፕላኖችን አቅም በዝርዝር አሳይቷል። ዛሬ ግን የኢራን የኒውክሌር ፕሮግራም ዳግም እያንሰራራ መሆኑና ለቦምብ መስሪያነት የሚውል ግብዓት ለማግኘት አንድ ሳምንት ብቻ ነው የቀራቸው የሚለው መረጃ ኬንን ወደ መጨረሻው የውሳኔ ነጥብ አድርሷቸዋል። በአሁኑ ወቅትም ጀኔራል ኬን ከትራምፕ የቅርብ አማካሪ ስቴፈን ሚለር ጋር በቅርበት እየሰሩ ይገኛሉ። ሚለር ጀኔራሉን በተደጋጋሚ በመደወል የአሜሪካ ጦር በላቲን አሜሪካና በአገር ውስጥ በሚያደርጋቸው ኦፕሬሽኖች ዙሪያ ስልታዊ አማራጮችን እንዲያቀርብ ግፊት እያደረገበት ነው። ኬን የሕግ ገደቦችን ለማክበር ቢጥሩም ፕሬዚዳንቱ ግን የጦር ኃይሉን ለአገር ውስጥ ጸጥታና ለውጭ ጣልቃ ገብነት ያለ ኮንግረሱ ፈቃድ የመጠቀም ፍላጎታቸው ጀኔራሉን ታላቅ የታማኝነት ፈተና ውስጥ ከቶታል። ማርክ ሚሊ ራሳቸው እንደ ብቸኛ አዋቂ በመቁጠር ከትራምፕ ጋር ሲጋጩ፣ ኬን ግን ፕሬዚዳንቱ የመጨረሻ ውሳኔ ሰጪ ናቸው የሚለውን ሕገ መንግሥታዊ መርህ በመከተል ነገር ግን አደገኛ ውሳኔዎችን በብልሃት ለማስቀረት የሚጥሩ የዲፕሎማሲ ጥበብ ሆነዋል። በቀጣይ የሚጠበቀው የመጀመሪያውና እጅግ አስደንጋጭ ዕድል ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ውሳኔ ብለው የሰየሙትና የኢራን ከፍተኛ አመራሮች ኢላማ ያደረገው የመብረቅ ጥቃት ነው። ትራምፕ የኢራን መሪዎችን በሽተኛ ብለው መጥራታቸውና ጀኔራል ኬንን እንዴት ማሸነፍ እንዳለበት ብቻ የሚያውቅ ሰው ማለት ማሞካሸታቸው በቀጣይ የሚጠበቀው ወታደራዊ እርምጃ ከኒውክሌር ተቋማት አልፎ ወደ ጭንቅላት አደን እንደሚሸጋገር ፍንጭ የሰጠ ነው። ጀኔራል ኬን በጃንዋሪ ወር በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተከናወነውን አይነት ፈጣንና አሰቃቂ የጠለፋ ኦፕሬሽን በኢራን ላይ ለመድገም ትዕዛዝ ከተቀበሉ በሚቀጥሉት ጥቂት ሰዓታት ውስጥ የቴህራን ሰማይ በቢ2 ቦምብ ጣይ አውሮፕላኖችና በኤፍ35 ጄቶች ሲናወጥ ልናይ እንችላለን። ይህ እርምጃ አገዛዙን በአንድ ጀንበር እንዲፈራርስ በማድረግ ትራምፕ ለተቃዋሚዎች የገቡትን እርዳታ በመንገድ ላይ ነው የሚለውን ቃል ተግባራዊ የሚያደርጉበት መንገድ ይሆናል ተብሎ ይገመታል። ሁለተኛውና ይበልጥ አሳሳቢ ስጋት ግን የኢራን አጸፋዊ ምላሽ የሚፈጥረው ቀጠናዊ እልቂት ነው። ጀኔራል ኬን በምስጢራዊ ስብሰባዎቻቸው ወቅትም ደጋግመው እንዳስጠነቀቁት ከሆነ ኢራን እንደ ቬንዙዌላ በቀላሉ የምትፈርስ ሀገር አይደለችም። ቴህራን ጥቃት ከተሰነዘረባት በመካከለኛው ምስራቅ ያሏትን በሺዎች የሚቆጠሩ የሚሳኤል ማስወንጨፊያዎችንና የድሮን መንጋዎችን በመጠቀም በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ የእሳት መዓት ልታዘንብ ትችላለች። ይህ ደግሞ አሜሪካንን ወደማይወጣበትና ለወራት ወይም ለዓመታት ሊዘልቅ ወደሚችል አውዳሚ ጦርነት ይከታታል። ጀኔራል ኬን ይህንን ስጋት ለፕሬዚዳንቱ በዲፕሎማሲ መንገድ ለማስረዳት ቢጥሩም ትራምፕ ግን በወታደራዊ በላይነታቸው ተመክተው ድሉ ቀላል ይሆናል በሚለው አቋማቸው ጸንተዋል። ይህ በጀኔራሉ ሙያዊ ጥንቃቄና በፕሬዚዳንቱ ብርት የለሽ ቆራጥነት መካከል ያለው ግጭት በቀጣይ የአሜሪካንን ጦር ለታላቅ መስዋዕትነት ሊዳረገው ይችላል። ሶስተኛውና ለወደፊት የአሜሪካ ፖለቲካ ወሳኝ የሆነው ክስተት በፔንታጎንና በዋይት ሀውስ መካከል የሚጠበቀው የለየለት መከራራት ነው። መከላከያ ሚኒስትሩ ፔት ሄግሴዝ ከፍተኛ ወታደራዊ መኮንኖችን ለአጀንዳችን ታማኝ አይደሉም በሚል ሰበብ ማባረራቸውን ከቀጠሉ በሰራዊት ውስጥ ያለው የሞራል ስብራት ወደ ለየለት አመፅ ሊያመራ ይችላል። ጀኔራል ኬን ይህንን የመፈራረስ አደጋ ለመግታት የሚያደርጉት ጥረት ካልተሳካና ትራምፕ ጦርነቱን ያለ ኮንግረሱ ፍቃድ ከገፉበት አሜሪካ ወደ ለየለት ህገ መንግስታዊ ቀውስ ውስጥ የምትገባ ይሆናል። በኮንግረሱ በኩል የሚሰማው አሜሪካ ጥቅደም ማለት ወደ ጦርነት አለመግባት ነው የሚለው ድምፅ ከበረታ ትራምፕና ጀኔራል ኬን በገዛ ሀገራቸው ውስጥ የታላቅ ተቃውሞ ሰለባ መሆናቸው አይቀሬ ነው።
የሚቀጥሉ ቀናትም ለአሜሪካ ወታደራዊ አመራር እጅግ ወሳኝ ጊዜያት ናቸው። የኢራን ድርድር በዛሬው ዕለት በጄኔቫ ሲቀጥል ጄኔራል ኬን ከመሬት በታች ባሉ ዋሻዎቻቸው ውስጥ የተቀመጡትን የሚሳኤል ኢላማዎች በንቃት እየተከታተሉ ነው። ፕሬዚዳንት ትራምፕ በሰጡት የ10 ቀናት የጊዜ ገደብ መሰረት የጦርነቱ ደወል ሊደወል ጥቂት ሰዓታት ብቻ ቀርተውታል። ኬን ይህንን ታላቅ ኃላፊነት ተሸክመው በአንድ በኩል ለፕሬዚዳንቱ ያላቸውን ታማኝነት ለማረጋገጥ፣ በሌላ በኩል ደግሞ የሰራዊቱንና የሀገሪቱን ሕልውና ካላስፈላጊ እልቂት ለመታደግ የሚከፍሉት የሞራል ዋጋ እጅግ የከበደ ነው። ዛሬ በፔንታጎን የሚታየው ዝምታ ነገ መላውን ዓለም የሚያናጋ ታላቅ ፍንዳታን ይዞ ሊመጣ ይችላል። ጄኔራል ዳን ኬን አሜሪካንን ወደ ታላቅ ድል ይመሯታል ወይንስ ወደ ለየለት የታሪክ ማጥ ውስጥ ይዘፈቃሉ? መልሱን የምናውቀው በሚቀጥሉት ጥቂት ቀናት ውስጥ በሚሰጠው የመጨረሻው ወታደራዊ ትዕዛዝ ብቻ ይሆናል። የሰው ልጅ ጣፈንታ በአሁኑ ወቅትም በጄኔራል ኬን ስልታዊ ብልሃትና በትራምፕ ቁርጠኝነት መካከል ተቀምጦ የመጨረሻውን ውጤት እየጠበቀ ነው። በፋርስ ባሕረ ሰላጤ ላይ ያረፈው የአሜሪካ የብረት ጥላ ዛሬ የአንድን ግዛት ብቻ ሳይሆን የዓለምን የወደፊት ጣፈንታ እየወሰነ ይገኛል። ጄኔራሉ ለስልጣናቸው ሲሉ እውነቱን ይሸፍናሉ ወይንስ ለሀገራቸው ሲሉ የመጨረሻውን የሙያ ምክር በድፍረት ያቀርባሉ? ይህ ጥያቄ ዛሬ በፔንታጎን ኮሪደሮች ውስጥ የሚሰማው ብቸኛው ጩኸት ነው። አሜሪካ ዛሬ በሁለት ቢላዋ ስለት ላይ ትገኛለች። በአንድ በኩል ለዘመናት የተገነባው የዲሞክራሲ ተቋማዊ ጥንካሬ፣ በሌላ በኩል ደግሞ በአንድ ሰው ፍላጎትና እብሪት የሚመራው አዲሱ የስልጣን ጉልበት። ጄኔራል ኬን የዚህ ታሪካዊ ፍጥጫ ማዕከል በመሆናቸው የሚወስዱት እያንዳንዱ እርምጃ ለትውልድ የሚተርፍ አሻራ ይኖሯል። ኬን ዛሬም እንደ ትላንቱ በዝምታ ምስጢራዊነታቸውን ጠብቀው ቀጥሏል። ነገር ግን ያ ዝምታ የታላቁ ማዕበል መቃረቢያ መሆኑን ማንም ሊጠራጠር አይችልም። ለዛሬ በዚሁ ያበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።